እንዴት አመሻችሁ ሁላችሁም። እግዚአብሔርን ጽጋር ገና መሰግናለን ስለነበረን ያምልኮ ጊዜ። እግዚአብሔር በጣም ባረከን፣ ስሙ ይባረክ። በህልውናውና በመገኘቱ ስለባረከን፣ በመንፈስና በእውነት የሆነ አምልኮ እንድናቀርብ ስለረዳን፣ በውስጣችን ስላወቅ ነው። እግዚአብሔር ስሙ ይባረክ። ክብር ለሱ ይሁን። ሁሉ ከርሱ ሆነልን። ክብርን ለሱ እንሰጣለን። ያው አሁን አንድ ርዕስ ላይ ነው ያተኮርን ያለነው። እኔ ዛሬ ስለ ወንጌል ኃይል ነው እንዳካፍል የተሰጠኝ። በዛ ላይ ይቀርልኝን ትንሽ ነገር ሸራ አረጋችኋለሁ። ከዛ ፊት ግን እኔንም ጌታ እንዲረዳኝ ጊዜውን እግዚአብሔር እንዲረከብ ቃሉን እንዲገልጥልን ተባርከን እንድንወጣ አጭር ጸሎት እንጸልይ። ክብር ላንተ ይሁን የዘላለም አምላክ እግዚአብሔር። የገባውን የተስፋ ቃል ልታጸና ሁል ጊዜ የምትተጋ እንዳንተ ያለ አምላክ የሌለ፣ ቃልህ እንዳለን 2 ወይም 3 በስሜ ባላችሁበት እኔ በመካከላችሁ በዛ እገኛለሁ እንዳልክ፣ የማይለመድ የማይሻር የማይለወጥ የማይጨመርበት የማይቀነስበት ሕያው የእግዚአብሔር ቃል አንተ ቀድመህን በዚህ አለ። እናመሰግንሃለን እግዚአብሔር አባት ሆይ። ክብር ላንተ ይሁን። ዝም ብለን አልተሰበሰብንም። የአርብ ፕሮግራም ብቻ አይደለም፣ የቤተ ክርስቲያን መሰብሰብ ብቻ አይደለም። ታላቁ እግዚአብሔር የነገስታት ንጉስ፣ የፍጥረታት ሁሉ ጌታ፣ የደህንነታችን መሰረት የናዝሬቱ ኢየሱስ ይመጣላችኋል የተባለ የወረደልን እግዚአብሔር መንፈስ ቅዱስ የሚገኝበት የከበረ ስብሰባ፣ ስላሴ ያለበት፣ ክብርህ ያለበት፣ ቃልህ የሚነገርበት፣ መንፈስህ በመካከላችን የሚያልፍበት ታላቅ ስብሰባ፣ የተባረከ ስብሰባ፣ በሰማይ መንግስት የታወቀ ስብሰባ፣ ምድራዊ ስብሰባ ያይደለ። ክብር ላንተ ይሁን። እናመሰግንሃለን በዚሁ ራሳችንን ስላገኘ ነው፣ ስላላለፈብን፣ ስለመጣን፣ ስለረዳህን፣ መፈለግና ማድረግን ስለበጎ ፈቃድህ በእኛ ውስጥ የምታደርግ እግዚአብሔር ረዳህን። ስምህ ይባረክ። ክብር ላንተ ይሁን። ቀድመህ እንደተናገርከን እግዚአብሔር አባት ሁል ጊዜ ከዚህ አንጉደል፣ ቢሰማን ባይሰማን አንተ ባለህበት ቃልህ እንዳለን ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ተብሎ ያ የተጻፈው የህይወት ቃል በልባችን ይሁን። ወደ እግዚአብሔር ቤት ስንመጣ ታላቅ ደስታ፣ ከሁኔታችን ጋር የማይገናኝ፣ ከስሜታችን ጋር የማይገናኝ፣ ልባችንን የሚያሞቀው እግዚአብሔር አምላክ ይሄ የህይወት ቃል ውስጣችንን እንዲያነቃቃው፣ ከቤትህ እንዳንታጣ እንደነገርከን ባሪያህ እንዳለ ያ ታላቅ ንጉስ የተወደደ እንደ ልቤ ያልከው ዳዊት እግዚአብሔርን አንዲት ነገር ለመንኩት እሷን ምሻለሁ፣ በህይወቴ ዘመን ሁሉ በእግዚአብሔር ቤት ኖር ዘንድ፣ ደስ የሚያሰኘውን አይ ዘንድ፣ በመቅደስ እሱን መለከት ዘንድ አለ። ከብዙ ነገር መሻቱና ምርጫው በቤትም ሆነ ጌታ ሆይ አቤት እንዴት ያለ ታላቅ መታደል ነው! እንዴት መገለጥ ነው! እንዴት መረዳት ነው! የሰማይ ልዑል እግዚአብሔር ይሄ አይቀዝቅዝብን። ሁል ጊዜ በቤት መሆን ናፍቆታችን ይሁን። እኛን ደስ የሚያሰኘንን ሳይሆን አንተን ደስ የሚያሰኘን መፈለግና መመኘት ማድረግ ይሁንልን። እግዚአብሔር ሆይ እባክህ እርዳን። የራሳችን ደስታ የትም አያደርሰንም። ቃልህ ግን አለን የእግዚአብሔር ደስታ የሕዝቡ ኃይላቸው ነው አለን። ኃይል የሚሰጠን የሚጠቅመን የሚበጀን ከዚህ ምድር እግዚአብሔር የኮታታ ኮተት የሚያወጣን በከፍታዎች የሚያራምደን በላይኛው እግዚአብሔር አስተሳሰብና አመለካከት እንድንራመድ የሚያደርገን አንተን ደስ የሚያሰኘውን ስናደርግና በቤት ስንገኝ ነው። የሰማይ ልዑል ሆይ እርዳን። እግዚአብሔር መንፈስ ቅዱስ ሆይ እርዳን። ይሄ ቃልውን ይሁንልን፣ የኛም ልመናና ጸሎት ይሁን። ጌታ በሰጠህን በዚህ ጊዜ ደግሞ ዛሬ ያው ቃልህ አንኮሩ ስለሆነው ስለዋናው ስለ ወንጌል እኛን ስላዳነን ሰዎችን ሁሉ ስለሚያድን የእግዚአብሔር ዓላማና ቅድ ዋናው ስለሆነው ስለ ወንጌል ስለ ወንጌል አባቶቻችን ነቢያትና ሐዋርያት ሁሉ ስለተናገሩበት፣ ስለተጻፈው፣ ህይወታቸውን ስለሰጡበት ስለ ወንጌል፣ በወንጌል ውስጥ ስላለው ኃይል፣ በእኛ ውስጥ ስለተዳፈነው ኃይል፣ ስለዚህ ኃይል ዛሬ ስንናገር የእግዚአብሔር መንፈስ ከእውቀት የተነሳ ይሁንብን፣ ቃል ማገላበጥ አይሁንብን። መንፈስ ቅዱስ
በዚህ በወንጌል ውስጥ ያለው ኃይል ሴቶችና ወንዶች ልጆችን እባክህ ያግኘን። ዛሬ እንደመጣን እንመለስ። ወንጌል ገብቶን ከዚህ እንውጣ። ወንጌል ነክቶን ከዚህ እንውጣ። መንፈስ ቅዱስ ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል እንዳልክ ጌታ ሆይ ወንጌልን ማን መግለጽ ይችላል? ኢየሱስ አንተ ነህ ወንጌል። መንፈስ ቅዱስ አንተ ካልገለጽከው ማን ይገልጸዋል ወንጌልን? እርዳኝ። እኔ የሚግባኝ ወገኖች የሚግባቸው ጌታ ሆይ መንፈስ ቅዱስ በመካከላችን እለፍ። እያለፍክ አንታለፍ። ሁላችን እንካን። ከዚህ ስንወጣ አንድ ነገር ቀርቶልን ልባችን ተነክቶ እንውጣ። ጴጥሮስ እኮ ከዛ በፊት ወንጌል ሰብኮ አይደለም፣ ግን መንፈስ ቅዱስ በሱ ላይ ሲመጣ የጴንጤቆስጤው መንፈስ ቅዱስ ሲነካው ቆሞ ሲናገር የብዙዎች ልብ ተነካ። ጌታ መንፈስ ቅዱስ ቃላችን የሰማይ አምላክ እግዚአብሔር የሰው ልብ መንካት አይችልም። የፈለገውን አይነት ቃል ብንናገር የኛ ቃል የሰው ልብ አይነካ። መንፈስ ቅዱስ ግን አንተ ስትናገር፣ አንተ ቃልን ስትገልጠው፣ አንተ በቃል ውስጥ ስታልፍ የሰው ልብ ይነካል። ይሄ እግዚአብሔር መንፈስ ዝም ብሎ ጊዜ አይሁንብን። በመካከላችን እለፍ። ነገ ልንወጣበት ላለው መውጣት እግዚአብሔር ሆይ የሚያዘጋጅ የተለየ መንፈስ በመካከላችን ይለፍ። መንፈስ ቅዱስ ቃልህን ባርክልን። ሁላችን እንካን። የእግዚአብሔር መንፈስ ቅዱስ እሱ ያስተምራቸዋል፣ እሱ ይመራቸዋል፣ እሱ ያጽናናቸዋል፣ እሱ ይገስጻቸዋል የተባለልህ የወረድክልን የእግዚአብሔር መንፈስ ቅዱስ አገልግለን። ጊዜውን ላንተ ሰጠን። እንወድሃለን። በጌታ በኢየሱስ ስም አሜን። እሺ እግዚአብሔር እጅግ አድርገን እናመሰግናለን። ያው እንዳልኳችሁ ዛሬ የወንጌል ኃይል የሚለውን ነው እናገርበት ክፍል መነሻ የሆነኝ ዘንድ ሮሜ ምዕራፍ 1 ቁጥር 3 ላንብበውና ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ወንጌሉም ስለ ልጁ በስጋ ከዳዊት ዘር ስለሆነ በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ኢየሱስ ክርስቶስ ነው ይላል አዲስ ትርጉም። እና ኢየሱስ የእግዚአብሔር ወንጌል ነው። የእግዚአብሔር የምስራች ኢየሱስ ነው። እግዚአብሔር ለሰው ልጆች ያበሰረው መልካም ዜና ኢየሱስን ነው። ቀኛን እንኳን ደስ አላችሁ ያለን በኢየሱስ ነው። በቃ ደስታ ይስጠን በኢየሱስ ነው። የኛ ምስራች ኢየሱስ ነው። ሮሜ 1:16-17 በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላልና ወንጌል በመጀመሪያ ለአይሁድ በኋላም ለግሪክ ሰው ለድህነት የሆነ የእግዚአብሔር ኃይል ነው። ወንጌል የእግዚአብሔር ኃይል ነው። በቃ መጀመሪያ ለመጣላቸው ለአይሁድ፣ ከዛ በኋላ ደግሞ ለአሕዛብ ለግሪክ፣ ለኔና ለናንተ ማለት ነው። ለድህነት የሆነ የእግዚአብሔር ኃይል ነው። ስለዚህ ወንጌል ሰዎችን ሁሉ ማዳን የሚችል የእግዚአብሔር ኃይል ነው። ይሄ ኃይል ሰዎችን ሌላ ማድረግ ይችላል። በቃ ሌላ ያደርጋቸዋል። አዲስ አድርጎ መፍጠር ይችላል። ኃይል ያለው ነው እና እኔ እናንተ ውስጥ ያለው ወንጌል ያ ነው። ሰዎችን ሌላ አድርጎ መፍጠር የሚችል፣ ሰዎችን መለወጥ የሚችል ያ ወንጌል እሱ ነው። በብሉይ ኪዳን የእግዚአብሔር ኃይል በብዙ መልኩ ተገልጧል። ብሉይ ኪዳን ስናይ ባህር ከፍለዋል፣ ባህር ከድነዋል፣ ለማብላት ህዝቡን መና ከሰማይ አውርደዋል፣ ባህርን አሻግረዋል፣ ከአለት ውሃን አጠጥተዋል፣ መራራውን አጣፍጠዋል፣ ባህር ተጠቅሏል። እና በብሉይ ኪዳን
ይሄ ጥቂቱ ነው። የእግዚአብሔር ኃይል በብዙ መንገድ ተገልጧል። የእግዚአብሔር ኃይል በአዲስ ኪዳን ደግሞ ስንመጣ አሁን እንዳየነው የእግዚአብሔር ኃይል ሰዎችን ሁሉ ለማዳን ተገለጠ። ያም ኃይል ስሙ ወንጌል ይባላል። እና ቅድም እንዳነበብኩት ሮሜ 1:16-17 እንዳየነው ወንጌል ለሚያምን ሁሉ ለተቀበለው ሁሉ ለድህነት የሚሆን የእግዚአብሔር ኃይል ነው። ቅድም እንዳልኩት ይህም በመጀመሪያ ለአይሁድ ቀጥሎ ደግሞ ለኛ ለአሕዛብ በወንጌል የእግዚአብሔር ጽድቅ ተገለጠ። እና ጽድቁ ከመጀመሪያ እስከ መጨረሻ በእምነት ነው ይለናል በዚህ ክፍል ውስጥ። እና ጻድቅ ደግሞ በእምነት ይኖራል ተብሎ እንደተጻፈው ይላል። እና የእግዚአብሔር ጽድቅ ለዓለም ሁሉ ተገልጧል። ሰዎች የእግዚአብሔርን ጽድቅ ማየት ከፈለጉ ግን ወንጌልን ኤንካውንተር ማድረግ አለባቸው። በዛ ብቻ ነው ይሄንን የእግዚአብሔርን ጽድቅ ማየትና መረዳት የሚቻለው። ይሄ የእግዚአብሔር ጽድቅ በምን የተገለጠው ስንል የተገለጠው በወንጌል ነው። እንግዲህ በመጽሐፍ ቅዱሳችን ስለ ወንጌል ስናስብ ብዙ ቃሎች ስለ ወንጌል ይናገራሉ። ወንጌል ግን የቃላት ስብስብ አይደለም። ወንጌል ተመላልሷል። ወንጌል እጅ ጭኗል። ወንጌል አስተምሯል። ወንጌል ፈውሷል። ወንጌል ቃሉ እንደሚለው ይህ ወንጌል በነቢያቱ አፍ ቀድሞ በመጀመሪያ በቅዱሳን መጽሐፍትም አስቀድሞ ተስፋ ሰጠ ይላል። በስጋ ከዳዊት ዘር የተወለደ ነው። በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ኢየሱስ ክርስቶስ ነው ይለናል ሮሜ 1:3-4 ቅድም አንብቤዋለሁ፣ ግን ያው እሱ ነው መደጋግመው። እንግዲህ ያው የኛ ወንጌል ኢየሱስ ነው፣ ሌላ የምናወራው ነገር ስለሌለ እሱ ነው የምንደጋግመው። እና በእርሱ የእግዚአብሔር ጽድቅ ተገልጧል ይላል። ጠቀልለዋለሁ ግዴላችሁ። እና ኢየሱስ የእግዚአብሔር ጽድቅ ነው። ስለማታውቁት አይደለም፣ ግን በቃ እንስማዋ አይደል? ይሄ ነው በቃ ወንጌል ይሄ ነው። እንደምናውቀው ከመሰለን አይመስለኝም። እኔ አሁን ስዘጋጅ በጣም ራሴን እየኮነንኩ ነው የተዘጋጀሁት። ቢገባኝ ይሄንን ነው ወይ የምኖረው? ወንጌል ቢገባኝ ለመዘጋጀት ጥቅስ አጣቅሼ ተዘጋጅ ይሆናል። ግን እግዚአብሔርን በጣም አልቅሼ ለምኜ ነው የመጣሁት። ቢገባኝ ይሄን ነው ወይ የምኖረው? ይሄን ነው ወይ የምኖረው? ወንጌል ቢገባን ይሄ ነው ወይ ምላሻችን? እና ኢየሱስ የእግዚአብሔር ጽድቅ ነው። በዚህ በምንኖርበት ዓለም ውስጥ ይሄ የእግዚአብሔር ጽድቅ አልተገኘም። ከዚህ ዓለምም አይደለም፣ ከዚህ ምድርም አይደለም፣ ከዚህ ዩኒቨርስም አይደለም። ይሄ እግዚአብሔር ጽድቅ የእግዚአብሔር ጽድቅ ከራሱ ከእግዚአብሔር ወጥቶ ወደኛ የመጣ ነው። ሰው በስራው በሞራል በጨዋነት ጽድቅን በማድረግ በራሱ መንገድ ሊያመጣው የሚችል አይደለም። የእግዚአብሔር ጽድቅ ከራሱ ከእግዚአብሔር ከሥላሴ ቤተሰብ የወጣ ነው። የእግዚአብሔር ጽድቅ እንደዛ ነው። ስለዚህ የእግዚአብሔር ጽድቅ በወንጌል አማካኝነት ለዓለም ሁሉ ተገለጠ በቃሉ ስናይ እና ይህም ጽድቅ ደግሞ ከመጀመሪያ እስከ መጨረሻ በእምነት የሆነ ነው። በቃ በእምነት ነው። ጻድቅ በእምነት ይኖራል ይላል አይደል? በቃ በእምነት ነው የተገለጠው። የእግዚአብሔር ጽድቅ የሚሰራው የሚንቀሳቀሰው በእምነት ነው። ካላመን አይሆንም። ለሚያምን ነው። አምኖ ለተቀበለ ነው። ለተቀበሉት ሁሉ በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን መቀበል ማመን ይጠይቃል። ይህን ጽድቅ ለመቀበል ይህን ጽድቅ ለመረዳት ይህን ወንጌል ወደ ውስጣችን እንዲገባ እምነት የሚባል የሚያንቀሳቅስ ኃይል ያስፈልገናል። ስለዚህ ወንጌል የእግዚአብሔር ኃይል ነው። ያድናል፣ ይለውጣል። እኛን ለውጦናል። እኔን ለውጦኛል። ወንጌል እኔን ለውጦኛል። እንዲህ አልነበርኩም። እኔን ለውጦኛል። ወንጌል ለውጦኛል። እኔን ለውጦኛል። አምሹር ሁላችን ለውጦናል። ወንጌል ባይለውጠን እዚህ አንገኝም ነበር። ህይወትን ሰጥቶኛል፣ ህይወትን ሰጥቷቸዋል። ስለዚህ ምስክሮች ነን። የሚለውጥ የሚያድን ኃይል እንዳለው የሌላ ቦታ ሳንሄድ እኔን ለውጦኛል። ስለዚህ ወንጌል ለውጦኛል፣ አድኖኛል። ታሪኬን አውቀዋለሁ። ከየት ተነስቼ የት እንደደረስኩ አውቀዋለሁ። ወንጌል ይለውጣል። ይለውጣል ስንል መጀመሪያ ከራሳችን ተነስተን ነው የምንናገረው። እና ለዚህ መልእክት ስዘጋጅ አንድ ታሪክ ሰማሁ። የቆየ ታሪክ ነው። አንድ የቆየ እግዚአብሔር ሰው የተናገረው ነውና ታሪኩ ከሁለተኛው ዓለም ጦርነት በኋላ ሀፕን ያደረገ ታሪክ ነው። እና ታሪኩን የሚናገረው ሰው
ስለዛ ሰው ሲናገር ስሙን ሉዊስ ግራፍ ይለዋል። ሰውየው ጀርመናዊ ነው እና ይሄ በአዙዛ ስትሪት በነበረው ሪቫይቫል ላይ የዛ የተሐድሶ ንቅናቄ ቀመስ ነው። የሰውዬ ጀርመናዊ ነው ግን የዛ ቀመስ ነው። እዛ ውስጥ ነበረ ዛ ሪቫይቫል ውስጥና በዛ ሪቫይቫል የተነካ ሰው ነው እና አሜሪካ ይኖር ነበር ግን ትውልዱ ጀርመናዊ ነው እና በኋላ ወንጌል ለመስበክ ብሎ ወደ ጀርመን ሄደ እና ወደ ጀርመን ሄደና አንዲት ቮልክስዋገን ነበረችው ወንጌልን ለመመስከር በቃ የጀርመን ገጠሮች እየገባ እያሰሰ ሲሄድ ትሩኒዚ ወደምትባል መንደር ጀርመን ውስጥ ደረሰና እንግዲህ አለባበሱ አቀራረቡ ሁሉ ያው አሜሪካ ስለነበረ ዲያስፖራ ነው አይደል በቃ አሜሪካ ነው እና ጀርመኖች ደግሞ ታውቃላችሁ እኔ አንድ ጊዜ የዛሬ ልበል 40 ዓመት ምናምን ጀርመን ሄጄ ነበርና አክሴን ጠይቅ የሚገርማችሁ ነገር በጣም እንግሊዝኛ ያወቁ ቢሞቱ እንግሊዝኛ አይናገሩ በጣም በቃ እንደዛ ናቸው ጀርመን እንደዛ ናቸው እና ቀላል ጥያቄም ሴትዮ የምትጠይቀኝ ከአክስቴ ጋር በጣም ቅርብ ነች እና አክስቴ ደግሞ እዛ ብዙ ዘመን ኖረዋልና ጀርመን ነው የሚናገሩት ስለዚህ በአክስቴ አስተርጓሚነት ነው ሁሉ የምትጠይቀኝ ታውቃለች እኮ እንግሊዝኛ ሴትዮዋ አይናገሩም እንዲህ አይነት ሰዎች ናቸው ጀርመን ማለት የማቃትን ትንሽ ነገር እና ስለ አሜሪካ ያላቸውን አስተሳሰብ ማወቅ ይቻላል እንግዲህ እና ይሄ ሰውዬ አለባበሱ አቀራረቡ አሜሪካዊ ነው ዲያስፖራን ሄዷል እዛ እና ለየት ያለ ስለነበር ሰዎች ሁሉ በመገረም ባንክሮ ነው የሚመለከቱት እና እንደዛ ሲንቀሳቀስ ዳቦ ይሸተዋል ዳቦ ይሸተውና ወደዛ ወደ ዳቦ ወዳለበት ሲሄድ ዳቦ ቤት ነው እና ዳቦ ሊገዙ ደግሞ ሰዎች ብዙዎች ቆመዋል እና እሱ ድል አገኘ ብሎ ሊመሰክር ሲፈልግ እነዚህ ሰዎች ከሁለተኛው ዓለም ጦርነት ከደረሰው እንትን የተነሳ የስለንቦላ ስብራት የኢኮኖሚ ውድቀት የደረሰባቸው በዛ አፌክትድ የነበሩ ስለነበሩ ለመስማት ምንም ጉዳይም አልነበራቸው ፍላጎትም አልነበራቸው እሱን ለመስማት እና እሱ በቃ ግራ ገባውና ወደዚህ ወደ ዳቦ ጋጋሪው ጠጋለ አለው ጠጋለና ያ ሰውየው ሲናገር እንዳለው እኔ ይሄን ታሪክ ከሰውየው ነው ያገኘሁት እንግዲህ ሰውየው ጀራርድ ይባላል ይሄ ዳቦ ጋጋሪው እና ከየት ነው የመጣኸው ብሎ ጠየቀው ከአሜሪካ ነው የመጣሁት አለውና እኔ እዚህ የመጣሁት ወንጌልን ልመሰክር ነው እኔ ወንጌልን ልሰብክ ነው የመጣሁት ብሎ ይለዋል ከዛ ጀራርድ ከት ብሎ ይስቅበታል በጣም ይስቅበታል ከዛ ሰዎች ደግሞ ካሉበት ሁኔታ ቅድም እንደነገርኳችሁ ለወንጌል ለመስማት ዝግጁ አልነበሩ እና ዝግጁ ስላልነበሩ ዝም ብለው አለባበሱን ምንም ያዩት በቃ ልክ እንደ ዊርድ ሆኖ ይታያል እንዲህ ያዩታል ዝም ብለው እና ሲያይ ይሄ ሉዊስ ወንጌል ለመናገር አመች እንዳልሆነ ገባውና ዳቦ ጋጋሪውን ግን በዚህ አካባቢ የታመመ ሰው አለ ብሎ አለው እንደገና ከት ብሎ ሳቀበት ከዛ አንተ ሐኪም ነህ እንዴ ሲለው አይ ትልቁን ሐኪም ግን አውቀዋለሁ አለው እኔ ትልቁን ሐኪም አውቀዋለሁ አለው በኋላ አዎ አንድ ኦገስት ቦንኬ የሚባሉ ሰውዬ በሽተኛ አሉ እና ይሄም ሰራበት ዳቦ ቤት ራሱ የሳቸው ነው እና አንድ ወቅት ደግሞ የዚች ከተማ ሜየር ነበሩ ከንቲባ ነበሩና ታዲያ ወደሳቸው እንሂድ ሲለው አሁን ከት ብሎ ሳቀበት በኋላ እኔ ሰውዬ ትልቅ ሰው የታወቁ ሰው ስለነበሩ በከተማው የሚኖር ሰው ሁሉ መታመማቸው በሽተኛ መሆናቸው ሁሉ ህዝብ ያውቃል ከዛ አንገራገረና ይሄ ዳቦ ጋጋሪው ይሄ ጀራርድ የሚባለው እሺ በላልና ተያይዘው መሄድ ጀመሩ ወደሳቸው ወደ ሰውየው ማለት ነው ሲሄዱ ከፊታቸው አንድ ሄራልድ የሚባል ልጅ ብስክሌት እንትን ያደረገ ይመጣል ከፊት ለፊታቸውና በኋላ ምን ይለዋል ይሄ ሉዊስ ይሄ ወንጌል የሚመሰክረው ሰው ምን ይለዋል ይሄን ዳቦ ጋጋሪውን እስቲ አንድ ነገር እናንተ እንተማመን ይለዋል አንድ ነገር እንተማመን እና እኔ እኒ ሰውዬ ጋር ሄጄ ስጸልይላቸው ሰውየው ከተፈወሱ አንተ ወንጌል ጌታን ትቀበላለህ እኔ ደግሞ በዚህ ምድር ላይ ወንጌልን ሰብካለሁ ብሎ ይለዋል ከዛ አሁን ከት ብሎ ይስቅበትና ግን ይስማማል በኋላ እንደገና አንድ ጥያቄ ይጠይቀዋልና የኒ ሰው ቤተሰብ የሆነ ሰው እዚህ አካባቢ የለም ብሎ ሲጠይቀው ይሄ እኮ ልጁ ይሄ በብስክሌት የሚመጣው እኮ የሳቸው ቤተሰብ ነው ብሎ ይለዋል በኋላ ይሄ ብስክሌት እየጋለበ የመጣው ሄራልድ ቦንኬም
እነዚህም ሁለቱም ሆነው ተሰባስበው ሰውየው ጋር ሲገቡ ቤተሰብ ተሰበሰበ። ኤኒዌይስ ተሰበሰበና በኋላ መንፈስ ቅዱስ ምን አለው? አንተ ለዚህ ሰው ትጸልያለህ፣ ለኦገስት ቦንኬ ትጸልያለህ። የታመመው የመንፈስ እስራት ነው፣ አጋንንት ነው ያለበት፣ እና አጋንንቱን ታስወጣለህ ብሎ ይለዋል። ለዚህ ሰው መንፈስ ቅዱስ ይነግረዋል። ከዛ ይገባና ሰውየውን ይጸልይላቸዋል። ሲጸልይላቸው እሳቸው ወደ ከአጋንንት እስራት ይፈታሉ። በዛ አካባቢ ያሉት ቤተሰቦች ሁሉ ጌታን ይቀበላሉ፣ ሁሉ ወንጌልን ይቀበሉና ከዛ ምን ቢሆን የኦገስት ቦንኬ ልጅ የሄራልድ ቦንኬ ልጅ ሬናርድ ቦንኬ ሆኖ ተገኘ ማለት ነው። እና ወንጌል ኃይል አለው። በአንድ ግለሰብ ተሳቀበት ኦፍ ኮርስ ያው ጠላት እንደዛ የሚያደርገን አይደል? ግን ይሄ የመጣው ወንጌል ክራይስት ፎር ኦል ኔሽንስ የሚል በአጠቃላይ የአፍሪካን ህዝብ ሁሉ ያገኘ የኛን ሀገር ሳይቀር እኔ አስታውሳለሁ ቦንኬ መጥቶ ሲያገለግሉ ተገልግያለሁ እዛ እና የኛን ሀገር ሳይቀር በወንጌል የማጥለቅለቅ ኃይል ይዞ ነው የመጣው በአንድ ሰው እና የተቀበልነው ወንጌል በእኔና በእናንተ ውስጥ ያለው እኔን ያዳነኝ፣ እኔን የለወጠኝ፣ እናንተን ያዳናችሁ የለወጠን፣ የእግዚአብሔር ልጆች ያደረገን፣ በጽድቅ እንድንመላለስ ያደረገን፣ የእግዚአብሔርን ጽድቅ የገለጠልን፣ በእንዲህ አይነት ህይወት እንድንኖር ያደረገን አሁን ያለንበት አይደለም። የተነሳንበትን ስናስብ እንደዚህ አልነበርንም። ብዙ ተለውጠን ብዙ አድገን አሁን እዚህ ደረስ ነው አይደለ? እና በእጃችን ውስጥ ያለው ወንጌል ትልቅ ነው። የጠጣነው መንፈስ ከዚህ ከሉዊስ ጋር አንድ አይነት መንፈስ ነው የጠጣነው። መልእክታችን አንድ ነው፣ ኢየሱስ ነው። ወንጌል ይለውጣል፣ ወንጌል ያድናል። ወንጌል በአዲስ ኪዳን ብቻ ሳይሆን ደግሞ በብሉይ ኪዳንም ከዘፍጥረት ጀምሮ የተነገረለት ነው ወንጌል፣ እኛ ጋር ብቻ አይደለም። እና ጥቅስ አላበዛ ለአብርሃም ዘፍጥረት 12:13 ላይ እንደገባለት እንደገናም ደግሞ ገላትያ 3 መጽሐፍ እግዚአብሔር እንዳለው አህዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አህዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይላል። አብርሃም ወንጌል ተሰብኮለታል። እና የተሰበከለት ወንጌል አብርሃም ባያውቀን እስራኤል ባይገነዘበን እግዚአብሔር አንተ አባታችን ይላል አይደል እንት ላይ። ስለዚህ ከዛ ተስፋ ከዛ ወንጌል የተነሳን እና እናንተ ዳንን፣ የእግዚአብሔር ወገኖች ተደረግን፣ የእግዚአብሔር ጽድቅ ተገለጠልን፣ የእግዚአብሔር ልጆች ሆንን። ስለዚህ እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ ተብሎ የተባለው ያ በብሉይ ኪዳን የተሰጠው ተስፋ ዛሬ እኔና እናንተን አገኘን። ስለዚህ አስቀድሞ ወንጌል ለአብርሃም ተሰብኮለታል። በአዲስ ኪዳን ብቻ ሳይሆን በብሉይ ኪዳን ተሰብኳል። ዘፍጥረት ላይ ከአዳም ውድቀት በኋላም ስለ ወንጌል ተነግሯልና ያለ አብርሃም የተነገረው ተስፋም ተፈጽሞ እኛ በአብርሃም ተባርከን ይህን ወንጌል ተቀብለን ጸድቀናል፣ ድነናል፣ ተባርከናል። ወንጌል በፊትም ነበር ተሰብኳል። አሁን ደግሞ እኛ ጋር ደርሷል። ነቢያት ተናግረውለታል። ራሱ ጌታ ኢየሱስ ለኤማሁስ መንገደኞች ምንድነው ያላቸው? ሉቃስ 24 ላይ 25-27 እናንተ የማታስተውሉ ነቢያትም የተናገሩት ሁሉ ልባችሁ ከማመን የዘገየ ክርስቶስን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው ለምን አላቸው? ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ስለዚህ ወንጌል በነቢያት በነ ሙሴ ሁሉ ተጽፏል። ይሄ መጽሐፍ ቅዱስ ያው ስለ ኢየሱስ ነው የሚያወራው፣ ስለ ወንጌል ነው፣ ሌላ ታሪክ የለም፣ ወንጌል ነው። ለዚህ ነው ይሄ ነገር ኃይለኛ፣ ይሄ መጽሐፍ ኃይለኛ የሆነው። ኃይል እዚህ ውስጥ ነው ያለው። እና ደግሞ ሚስጥር ነበር አይደለ? ሚስጥር ነበር፣ ግን ብሉይ ኪዳን ላይ ሚስጥር ነበር፣ አልተገለጠም ነበር። እና ቆላስይስ 1:26 ላይ ይህም ቃል ከዘላለም ከትውልዶች ጀምሮ ተሰውሮ የነበረ ሚስጥር ነው፣ አሁን ግን ለቅዱሳን ተገልጧል። አንድ ወቅት ላይ ሚስጥር ነበረ፣ የተገለጠ አልነበረ። እኔና እናንተ ግን ብዙ ከተቀበለ ብዙ ይጠበቅበታል። እና አብርሃም በሩቅ ነው የተሳለሙት። እኔና እናንተ ጋር ተገልጧል። ምን እድል አለን? ስለ ወንጌል ተገልጧል። ያው አግኝቶናል፣ ድነናል። በቃ ያ ተስፋ አግኝቶናል። በዚህ በመጨረሻው ዘመን ሆነን ለዚህ ለወንጌል በቃ ለመዳን ምክንያቶች ሆነናል፣ ድነናል፣ በቃ ድነናል። እና ሚስጥር የነበረ አሁን የተገለጠ ወንጌል የእግዚአብሔር ኃይል ነው፣ ያድናል። እና ሰዎችን የሚያድን የእግዚአብሔር ጸጋ ተገልጧልና ይለዋል ቲቶም ላይ። እና የተገለጠ ጸጋ ታላቅ ጸጋ እንደሆነ ኃጢአተኝነትን ዓለማዊነትን እንደሚያስክድ የታላቁን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መገለጥ እየጠበቅን ራሳችን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምራል። ወንጌል አስተማሪን ያስተምራል። ወንጌል ያድናል። ወንጌል ነጻ ያወጣል። ወንጌል ያስተምራል። ወንጌል ይቀድሳል። ወንጌል ኢየሱስን ያስመስላል።
ወንጌል ወደ ተስፋ ወደ ተጠራንበት ያደርሰናል። ይሄ ወንጌል የእግዚአብሔር ኃይል ነው። ይለውጣል። እየተለወጥን እንለወጣለን። እኛ ለውጦናል፣ ሌሎችንም ይለውጣል። ታዲያ ድነናል አይደል? እና አሁን ስንናገር ያው የዳንበትን የተቀበልነውን የቀመስነውን አይደለም እናወራው። ሐዋርያው ዮሐንስ አንደኛ ዮሐንስ ላይ ማለት ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችን ያየነውን የተመለከትነውንም እጆቻችን የዳሰሱትን እናወራለን። ሕይወት ተገለጠኝ አይተንማል እንመሰክርማለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን ይላል። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውና የሰማነው ለእናንተ ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ጋር ከኢየሱስ ጋር ነው ይላል። ይሄን ልሰብካችሁ አይደለም። በቃ ይሄን እኛ ያየነውን የተመለከትነውን የቀመስነውን የዳንበትን የተለወጥንበትን ይቅርታ ያገኘንበትን ይሄን ወንጌል እንድንመሰክር አደራ አለብን። ይሄ ነው አደራችን። ሰው ያደረገን ታሪካችን የለወጠው እኛም ልናወራ ሂዱ ተናገሩ ስበኩ ተባልን አይደል? እንደዛ ነው ቃሉ። ስለ ወንጌልም እንደምናስበው ይሄ ነው አይደል? ለኛ የተሰጠን ተልእኮ ቀድሞ ነበረ። እና አብርሃም ተነገረን፣ አሁን አለ። ሚስጥር ነበር የተገለጠ የእግዚአብሔር ኃይል፣ እግዚአብሔር ለሰው ልጆች ያበሰረው የምስራች መልካም ዜና ኢየሱስን ልናወራ ልንናገር ተጠራን። ይህን ታላቅ የምስራች ይህን ታላቅ ንጉስ ወንጌል የሆነውን የእግዚአብሔር ልጅ የሆነውን እሱ እኮ ነው ወንጌል። እሱን ልናወራ እሱን ልንናገር እኔና እናንተ ተጠራን። አቤት እድል! የታደል ነው መታደል። እኔ አንድ ነገር ጸለይኩኝ። ይሄ ነገር እንደ እሳት ውስጣችን ይቃጠል። በቃ ይሄ ልንናገረው የተገባን ይሄ መልእክት ውስጣችን እንደ ደማሚት ይፈንዳ። በቃ እግዚአብሔር ያፈንዳው። በቃ ያፈንዳው። በቃ እብድ እንድንል እንድናብድ፣ በቃ እንደ እብድ እንደሆኑ እንደ አባቶቻችን እንድንሆን። እኔ ያንን በቃ ናፈኩኝ። ከዚህ ያለፈ ከዚህ ከመረዳትና ከዚህ ያለፈ በቃ ይነቅንቀና ይምጣ። በቃ እግዚአብሔር ያድርገው። በቃ እኔ እውነቴን ነው የምላችሁ። እኔ አሁን ሌላ ምን ጥማት የለኝም። በቃ አሁን ይህን ስንት ሳካፍል ብዙ ጊዜ እዚህ ቦታ ቆሜያለሁ። ዛሬ ግን ጌታ ሆይ ዝም ብሎ መቆምና ቃል መናገር ሆነብኝ። እባክህ ፈንዳኔ ውስጥ አልኩትና እንደውም አንድ ይሄ ቅድም ያልኳችሁ ሰውዬ ስለ እንትኑ ሲናገር ጽፌው ነበር እዚህ ጋር ስለዚህ ስለ ወንጌል ሲናገር አንድ ያለው ነገር ነበረ። ይሄን እንትን በግሪክ ዳይናሚስ ይሉታል አለ እና እንደገና በእንግሊዝኛ ደግሞ ዳይናማይት ይባላል። በእኛ ምን አለበት ድማሚት ብንለው አለ። እኔ እሱ ወስጄ ነው እንደሱ ያልኩትና አሜን ያርገው አልኩኝ። እኔ ያርገው በእውነት ይግባና ያርግልን። በቃ ድማሚት ይሁንና በቃ እንዲሁ በቃ ያፈንዳን። እውነቴን ነው የምላችሁ። ምን ያረጋል? በቃ እንደዚህ በቃ ያየነው እኮ ነው፣ የተመለከትነው እኮ ነው፣ የቀመስነው ነው እኮ፣ የተነሳንበትን እኮ እናውቃለን፣ የተቀበልነውን ይቅርታ እናውቃለን። ስንት ፈውስ አይተናል፣ ስንት መዳን አይተናል፣ ስንት ታሪክ ሆኗል። ዛሬ ሲዘመር የነበረ ሁሉ አሻግሩን አይተነዋል። ይሄን ወንጌል ሀል አይተነዋል። ግን ይሄ ነው ወይ ምላሹ? ይሄ ነው ወይ ምላሹ? አሁን ቻሌንጅ ዩ ቢኮዝ አም ቻሌንጅድ። በቃ ቻሌንጅድ ሆኛለሁ፣ እናንተንም ቻሌንጅ አረጋችኋለሁ ዛሬ በቃ። እና የእግዚአብሔር ኃይል እግዚአብሔር ለሰው ልጆች ያበሰረ መልካም ዜና ኢየሱስን ልናወራ በቃ ተመረጠ። እኔ እና ተጠራ። ማርቆስ 16:15 እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ብሎ ጌታ ኢየሱስ አዘዘ። ከመሄዱ በፊት ደግሞ ምዕራፍ 1 ላይ ማታውቁትን አይደለም እየነገርኳችሁ፣ ግን ምን ላድርግ? እሱ ነው ሌላ ነገር ምን እንበል? እሱ እናውቀዋለን እኮ። እሱ ነው እኮ ኃይለኛ ሆኖ እኛ ጋር እንደ ደማሚት መፈንዳት ያለበት። እና ከኢየሩሳሌም እንዳይወጡ አዘዛቸውና ይልና ከኔ የሰማችሁት አብ የሰጠው የተስፋን ቃል ጠብቁ አላቸው። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እና መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ይላል። እና ተሰብስበው በአንድ ልብ ሆነው
ደቀ መዛሙርት ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹ ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ይላልና ይሄንን እኮ አደራ ነው ለኛም የሰጠን ለነሱ ብቻ ሳይሆን የተቀበልነው ይሄንን ነውና በቃ በኢየሩሳሌም ቆዩ አላቸው እና ተሰብስበው ወንዶች ሴቶች ሆነው በቃ እየተጉ ይጸልዩ ነበር ከዛ የጠበቁ ያለ መንፈስ ቅዱስ በእነሱ ላይ ወረደና ታሪካቸው ተቀየረ አትናፍቁም ያንን እኔ ቅድም ፓስተር ሲል እኔ አልኩኝ እግዚአብሔር ወይ ባክ በአንድ ልብ ሆነው ተሰብስበው ያሉ እንደመጣ ይሄ ዘመን አይለፍብን ማለቴ ይሄን እድል ላናገኘው እንችላለን ነገ አላቅም እኔ እና መሰብሰብ አንድ ልብ እንዲስብስብ ብለን ለዚህ ለመንፈስ ቅዱስ በቃ ኮንሰንትሬት አድርገን ይሄን መንፈስ ቅዱስ መጠበቅ እና ይሄ ተሰጠና አደራ ይሄ በቃ ዋናውና አንደኛ በቃ ብዙ የተነገረው አንደኛው ነገር አንደኛ አድርጉት እየተባልን ተነግሮናልና ያን ለማድረግ ይሄንን ኃይል በእኛ ውስጥ ተገልጦ በቃ ይሄንን ነገር ልንመሰክር የቀመስነውን ያየነውን የዳንበትን የተረዳነውን የተቀበልነውን ከመከራ የወጣንበትን ከሞት የወጣንበትን ይሄን እውነት በቃ ልንናገር እግዚአብሔር በመንፈስ ቅዱስ ኃይል ይንካን እኔ ይሄንን ተመኘው በቃ በስብሰባችን መካከል እግዚአብሔር ይምጣ ከቁጥር ማንንም አይጉደል መሰብሰብ ይሁንልን ይሄን መጠማት ይሁንልን ብትንትን ያለ ነገር ሳይሆን ስብስብ ብለን እነሱ እንደነበሩት ወንዶች ሴቶች በአንድ ልብ ሆነን ተሰብስበን ይሄን ኃይል የተሰጠንን ኃይል በስራ ላይ ለማዋል ለመናገር እግዚአብሔር አንድ ልብና አንድ መንፈስ ይስጠን መሰብሰብ ይሁንልን አገርማችሁ ተሰብስበው ያሉ ጌታን አዩትና ስለ ትንሳኤ ነው የሚያወሩት የተሰበሰቡት ትንሳኤ ጌታ ተነስቶ መጥቶ አየ ነው ቶማስ አልነበረ እዛ ቦታ አልነበረ ሲመጣ አይኔ ካላየው አላምንም እንደሱ አብረን ካልሆን እንደዚህ ነው የሚሆነው በቃ የተለያየ ነገር ነው የሚሆነው ስለዚህ አንድ ላይ በመሰብሰብ ፎከስ ሆነ እኔ እንግዲህ ምን ልናገር እንደነበርኝ አለ ጌታን ምን ልናገር ብየው ይሄን ውስጥ የሞላው በቃ መንፈስ ቅዱስን እንጠማው በቃ ይሄን ወንጌል እንጠማው ለመናገር ኃይሉን እንቀበል እግዚአብሔር ይርዳን በአንድ ልብ በአንድ ሀሳብ መሰብሰብ ይሁንልን የጸሎት ጥማት በውስጣችን ይግባ እና መጸለይ ነበረባቸው እንደ ቤተክርስቲያን እና ከዛ በኋላ እነሱ ተሰብስበው ሲጸልዩ እንደውም ቤተክርስቲያን ከዛ በኋላ እንትን ያለችው የተመሰረተችውና በቃ መንፈስ ቅዱስ ከመጣ በኋላ ወንጌል ለብዙ ሺዎች ደረሰ የኃይል ብዙዎች ጋር ደረሰ በአንድ በጴጥሮስ ንግግር በአንድ ቀን 3000 ሰው ልባቸው ተነካ ይላል በብዙ ቋንቋው በብዙ ቀን ጥቅስ ጠቅሰን ምናምን በቃ አንድ ሰው አንነካም መንፈስ ቅዱስ ሲመጣ ግን ድካም የለም ወገኖቼ መንገዱን ካወቅነው እንጠማ አይሻልም መንፈስ ቅዱስን እንጠማው የእግዚአብሔር መንፈስ ያገኘን በቃ ስንወጣ ነገ የእግዚአብሔር መንፈስ ኃይል ይሆንልን ብዙ የተጠሙ እኮ አሉ ብዙ የተራቡ እኛ ካልነገርናቸው ማን ይነግራቸው ካልሰሙ እንዴት ያምናሉ አይደለ እኛስ ካልሰበክን ማን ይሰብክላቸዋል ስለዚህ እኛ ነን እንግዲህ ባላደራዎችና ይሄን ነገር ለማድረግ የእግዚአብሔር መንፈስ ይርዳን ስለዚህ ይሄንን ኃይል ለመግለጽ አንደኛ በቃ መጸለይ ነው ጸሎት ነው የሚያስፈልገን ይሄን ኃይል ለማብዛት ይሄን ኃይል ተገልጦ ለማየት ወንጌል ብዙዎች ጋር ደርሶ ብዙዎች ድነው ለማየት በቃ ጸሎት ነው መጸለይ ያለብን መጸለይ በህብረት መጸለይ በአንድነት መጸለይ በአንድ ልብ መጸለይ በአንድ መንፈስ መጸለይ አንድ ላይ ሆኖ መጸለይ እንደ አንድ ሰው ሆኖ መጸለይ በቃ ሌላ ነገር ፎከሳችን እዚህ ላይ ሆኖ መጸለይ እንግዲህ ያው መጽሐፍ ቅዱስ አለ እንትናችን ስናይ ሐዋርያት ያደረጉት ይሄን ነው በቃ ለጸሎት ይተጉ ነበር ይጸልዩ ነበር ስለዚህ ይሄ ኃይል እንዴት እናዳርሰው ሂዱ የተባልነው እንዴት እንፈጽም መንፈስ ቅዱስ ስለዚህ መንፈስ ቅዱስ ነው አንደኛ መጸለይ ጸሎት በቤተ ክርስቲያን ጸሎት ይብዛ ወገኖች የጸሎት መንፈስ ይምጣልን ጸላዮች ይነሱ እግዚአብሔር ጸላዮች ያርገን የምንጸልይ ያርገን የጸሎት ጥማትና ረሃብ ውስጣችን ይግባ እንድንጸልይ እግዚአብሔር ይርዳን በጸሎት ልባችን እግዚአብሔር ያነሳሳው ያለዛ አይሆንም በቃ እኔ ጸልያለሁ ያልኳችሁ አይደለም እኔ ራሴ ጸሎት ፈልጌ ነው ይሄን የምናገረው በቃ ሳየው ሳጠናው በቃ ያለ ጸሎት አይሆንም ኃይሉ አለ ተሰጥቶናል ተለማምደናል ተቀብለናል ውስጣችን አለ ወንጌል አለ ውስጣችን ኃይል ቀምሰናል ድነናል ተለውጠናል ከዛ ድረስ እዚህ ድረስ መተናል በራሳችን አሁን እንደዚህ እንደነበር ነው አልነበርንም ስንጀምር ግን ስቲል ሌሎች ደግሞ አሉ ውጭ እና
ጸሎት ያ ጸሎት መንፈስ ቅዱስን ያመጣዋል። ጻብ የሰጠው ተስፋ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችኋል። ቃሎችን ማወቃችን በቂ አይደለም። መንፈስ ቅዱስ ነው ጸሎት ነው ማለታችን በቂ አይደለም። ይህን ኃይል ካልተጠቀምንበት በቂ አይደለም። ደጋግመን ልንሞላው ያስፈልጋል። ወንጌል ያለ መንፈስ ቅዱስ እርዳታ አይሆንም። አይሆንም። በመንፈስ እንጂ በኃይልና በብርታት አይደለም ብሏል። ራሱ ሐዋርያ ጳውሎስ ኤፌሶን 6:19 ላይ ስንሄድ የወንጌል ምስጢር በግልጽ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ ይላቸዋል። ስለ ወንጌልም በሰንሰለት መልእክተኛ ሆንኩ መናገር እንደሚገባኝ ስለርሱ በግልጥ እናገር ዘንድ ለምኑ ጸልዩ ይላቸዋል። ሐዋርያ ጳውሎስ ትልቁ ሐዋርያ ስለ ሰዎች ሁሉ የሚጸልዩ ጸልያላችኋል የሚለው ያ ሐዋርያ ጳውሎስ ያ ትልቁ ሐዋርያ ያ የወንጌል እስረኛ ለወንጌል የታሰረ እስከ 3ኛ ሰማይ የተነጠቀ ለወንጌል አላፍርም ያለ በሮማኖች ፊት ይሄን የተናገረ ወንጌልን እስከ መጨረሻ የተናገረ ከምንም ነገር በቃ ስለ ወንጌል ወደ ኋላ የማይል ያ ወንጌላዊ ያ ታላቅ ጀግና ሐዋርያ ጳውሎስ ወንጌልን በግልጽ እንድናገር ጸልዩ። ሐዋርያ ጳውሎስ እንደዛ ካለ እኔና እናንተማ እንዴት መጸለይ ያስፈልገን? ለቤተ ክርስቲያን እኔ ጸልያለሁ ዛሬ ይሄ ጸሎት መንፈስ ይምጣልን። ይሄ መንፈስ ቅዱስ ይምጣልን። ያጥለቅልቀን። ይሄ ኃይል በውስጣችን ከውቀት አልፎ ከዚህ ውቀት አልፎ በውስጣችን ሲሰራ እንመኛለን እኮ ተመኘ ነው ብዙዎች እንዲመጡ አለን ነገ ምን ወጣለን። ግን ዲስከሬጅ ላረጋችሁ አይደለም። በቃ መንፈስ ቅዱስ ጸሎት እሱ ነው አለ ጌታ። በቃ ይሄ ነው መንገዱ አለ። አምላኬ የእስራኤል አምላክ የሚለመን እግዚአብሔር ጸሎትን የሚሰማ የኤልያስን ጸሎት የሰማ ከሰማይ ከላይ ከአርያም ሆኖ ሰምቶ ውሃውን አፈሩን እሳቱን የበላ መስዋዕቱን የበላ ኤልያስን ያላሳፈረ የእግዚአብሔር አምላክ እሱ በሰማይ ያለ መንፈስ ቅዱስ በዚህ ቤተክርስቲያን ላይ የጸሎት መንፈስ ያፍስስ። በልጆቻችን ላይ የጸሎት መንፈስ ይፍሰስ። ህፃናቶቻችን፣ ሴቶች፣ ወንዶች፣ ታላላቆች፣ አገልጋዮች፣ መሪዎች ሁሉ ፓስተሮች፣ ሽማግሌዎች የጸሎት ሰው ይሁኑ። ሴቶች ጸላዮች፣ ወንዶች ጸላዮች ይነሱ። በቃ ጸሎት የምንሸት በቃ ጸሎት የምንል ጸሎት የማይደክመን ወይኔ እንዴት እንደተጠማሁት ልነግራችሁ አልችልም። በቃ ሞነቴን እምላችሁ ይሄን መልእክት ዛሬ ለማካፈል እንደሌላው ጊዜ ቀሎኝ እዚህ ጋር ቆምኩ እንዳይመስላችሁ። ጌታ ምስክሬ ነው። በጣም በቃ ፈለኩት። በቃ ይሄንን መንፈስ ፈለኩት። ይሄ መንፈስ በጣም ተጠማሁት። እግዚአብሔር ይምጣልን አይደል? ይምጣልን የእግዚአብሔር መንፈስ። የወንጌል እኮ የመለወጥ ኃይል እንዳለ ሁሉ እናውቃለን። ግን መንፈስ ቅዱስ ካልመጣ አይሆንማ። ሌላው ይሄ ወንጌል ተቃውሞ አለበት። በቃ ስናይ በእግዚአብሔር ቃል ላይ ተቃውሞ አለበት። ኃይለኞች ተቀናቃኞች ይነሱበታልና ሐዋርያ ጳውሎስ ለተሰሎንቄ ሰዎች ምን ይላቸዋል? ነገር ግን እንደምታውቁት በፊልጵስዩስ አስቀድመን መከራ ተቀበልን፣ ተንገላተንም በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈርን ይላል። ወንጌል መከራ አለበት። በቀላሉ ወንጌል አልተሰበከም። ሐዋርያ ጳውሎስ ለተሰሎንቄ ወንጌልን ሲሰብኩ ተንገላተው በመከራ በብዙ ስቃይ በብዙ ፈተና በስራት በእንደዚህ እየተገፉ ውጡ ተብለው እንደዚህ ነው የሰበኩትና በብዙ ገድል የእግዚአብሔር ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈርን ይላል። እና የሚያደፍረው መንፈስ ቅዱስ ነው። የሚያደፍረው የእግዚአብሔር እርዳታ ነው፣ የእግዚአብሔር ኃይል ነው። ስለዚህ ብዙ ቦታ መጥቀስ ይቻላል። ብዙ መከራ ተቀብለዋል። ወንጌል መከራ አለበት፣ ግን ወንጌል ያሸንፋል እንጂ አያሸንፍም። ስላልተሸነፈ ነው እኛ ጋር የደረሰው። እኛ ጋር ደረሰኛ። እኛ ደግሞ አሁን አደራ አለብን። ሐዋርያት ህይወታቸውን ሰጥተውበታል፣ ግን ወንጌል ሳይሸነፍ እኛ ጋር ደርሷል። ወንጌል በጸሎት ኃይል፣ ወንጌል በመንፈስ ቅዱስ ኃይል፣ ወንጌል በጽናትና በመንፈሳዊ ውጊያ ጸንቶ በመዋጋት ይሰራል፣ ይንቀሳቀሳል። ማታውቁትን ነገር እየነገርኳችሁ እንዳልሆነ አውቃለሁኝ፣ ግን በቃ ሌላ ምን ይባላል? ይሄ ነው የሚባለው። መንፈስ ቅዱስ ጸሎት፣ ጠላትን መቃወም ትልቅ ድርሻ አለው። ሐዋርያ ጳውሎስ ምን ይላል? ወንጌላችን በኃይልና በመንፈስ ቅዱስ ብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና ይላል አንደኛ ተሰሎንቄ 1:5 ላይ። ስለዚህ በመንፈስ ቅዱስ
ኃይል ነው የመጣው ይላል። ሌላው ወንጌል በቃል ብቻ አይሰበክም፣ በቃልና በህይወት ይሰበካል። እንዳልኳችሁ ጸጋ አለ አይደል? የጸጋ ስጦታ አለ። እግዚአብሔር ጸጋን ይሰጣል። የጸጋ በልዩ ኃይል እንድንሰብክ ያደርገናል። ጸጋ ልዩ ልዩ ነው ይላል የእግዚአብሔር ቃልና የጸጋ ስጦታ ልዩ ልዩ ነው። መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው። ጌታም አንድ ነው። አሰራር ልዩ ልዩ ነው። ሁሉ በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይልና መንፈስ ቅዱስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ሁላችን የተለያየ ጸጋ ሊኖረን ይችላል። የተለያየ ጸጋ ይኖረናል። በዚህኛው በመንፈስ ፍሬ ግን ሁላችን አንድ አይነት መሆን ይኖርብናል። በባህሪ አንጻር ክርስቶስን የሚመስል የመንፈስ ፍሬ በእኛ ውስጥ ሊገኝ ይገባል። ወንጌል በአንደበት ብቻ ሳይሆን በህይወት ይሰበካል። ትህትና፣ ትዕግስት፣ ሰላም፣ ፍቅር፣ ራስ መግዛት ሁላችን ጋር ሊኖር ይገባል። እና አሁን ቤተክርስቲያን ባዘጋጀችልን አይታችሁታል አይደለ? የጽናት መጽሐፍ ላይ የተለያዩ ጥያቄዎች አሉ። ባህሪን በተመለከተ ወንጌል ስንመሰክር እንዴት እናድርግ፣ ትህትና እንዴት እንለማመድ፣ ወደ ሰዎች ስንሄድ ንግግራችን እንዴት መሆን አለበት የሚሉ ጥያቄዎች አይታችሁታል አይደለ? ሁላችን ዲሳይፕልሺፕ አለ እና የማናውቀውን ሰው በትህትና ለማነጋገር ለመተዋወቅ የምንችልበት ባህሪ እንዴት ማዳበር እንችላለን የሚሉ ጥያቄዎች አሉ። ታዲያ በመንፈስ ቅዱስ ኃይል ተሞልተን በመንፈስ ፍሬ እናገለግላለን። ጸጋ አለ፣ ፍሬ ደግሞ አለ። የመንፈስ ፍሬ አለ፣ ጸጋ አለ። ጸጋ እንዲሁ በነፃ የሚሰጠን ነው። ይሄኛው ግን በመንፈስ በውስጣችን እግዚአብሔርን በመምሰል ራሳችን ያለማመድን የምናመጣው ነው። የመንፈስ ፍሬ ነው። በትዕቢት መካከል ዝቅ እያልን፣ በሚጠሉን መካከል ፍቅር እየሰጠን፣ ይቅር ልንል ሳንችል ይቅር እያልን፣ መታገስ ጡንቻ ማውጣት፣ የመንፈሳዊ ጡንቻ የምናወጣበት መንፈሳዊ ፍሬ ነው ይሄኛው። ስለዚህ ወንጌል በቃል ብቻ በጸጋ ብቻ ሚሽነሪዎች አሉ፣ ትልልቅ ሰባኪዎች ይሰብካሉ። አንዳንድ ሰዎች በጣም ትልቅ ጸጋ ስጦታ አላቸው ስለ ወንጌል ለመስበክ። ግን ማለት እነሱን ብቻ አይደለም፣ እኛም ተጠርተናል። እኛም ሁላችንን ሰብክ ተጠርተናል። ግን በህይወትም ይሰበካል። በህይወት ይሰበካል። ወንጌል በህይወት ይሰበካል። እና ሐዋርያ ጳውሎስ ምን ይላቸዋል እዚህ ላይ? እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ፣ ስለዚህ በመቄዶንያ በአካባቢ ያሉት ምእመን ሁሉ ምሳሌ ሆናችሁላቸው ይላቸዋል ሐዋርያ ጳውሎስ። ስለዚህ የህይወት ምስክርነትም የጸጋ ስጦታ ብቻ ሳይሆን በህይወት ወንጌል ይመሰከራል። እመጣለሁ ወደዛና ትልቁ ወንጌላዊ ማን ይመስላችኋል? ለኛ ምሳሌያችን ክርስቶስ ኢየሱስ። ባይብል ስተዲ ላይ ስንነጋገር ነበር። ይህን ስንነጋገር ይህን ያየ ነው። ትልቁ ወንጌላዊ ኢየሱስ ነው። ዝቅ በሉ አይደል? እሱ ከሰማይ ወደ ምድር መጣ። አምላክ ሰው ሆነ። ባዶ ራሱን አደረገ። ዝም አለ እና ትልቁ ወንጌላዊ ኢየሱስ እኔ በልቤ ትሁት ነኝ ከኔ ተማሩ አለ። የትህትናን ጥግ ያሳየን ኢየሱስ በፍቅር ወንጌልን የሰበከ አምላክ ሆኖ ሳለ የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ ያደረገ፣ ሲሰድቡት ያልተሳደበ፣ ሲተፉበት መልሶ ምንም ያላለ፣ በሸላቾች ፊት ዝም እንደሚል በግ ብዙ የሚለው የጥበብ ቃል እያለው ዝም ያለ ኢየሱስ ክርስቶስ ኢየሱስ ሲፈውስ፣ ሲያድን፣ ዕውር ሲያበራ፣ ሽባ ሲተረትር ብቻ አይደለም የእግዚአብሔር ኃይል በሱ የተገለጠው። ዝም ሲል፣ በትህትና ዝም ሲል፣ በዛም የእግዚአብሔር ኃይል ተገለጠ በሱ ላይ። እንዴት አይነት የሚያስደንቅ ጸጋ፣ የሚያስደንቅ ፍሬ፣ የመንፈስ ፍሬ በእግዚአብሔር በጌታ ኢየሱስ። ትህትናው፣ ፍቅሩ፣ ይቅርታው፣ ከኃጢአተኞች ከቀራጮች ጋር አብሮ የሚበላ ተባለ፣ ተሰደበ፣ ያልናቀ ንቀት የሌለበት ኢየሱስ። ወንጌል እንደዛ ነው የሰበከው። በብዙ ትህትና በህይወቱ ነው የሰበከው። በቃልና በህይወቱ ብርቱ ነቢይ ነበር ይለዋል ክርስቶስ ኢየሱስ ትልቁ። ስለዚህ ሲፈውስ፣ ሙታን ሲያስነሳ፣ ከአጋንንት ስራ ሲፈታ ብቻ ሳይሆን ሲሰድቡት በህይወቱ ምንም መልስ ሳይሰጥ ሲቀር፣ በሸላቾች ፊት ዝም እንደሚል በግ ዝም ሲል፣ ከቀራጮች ከአመንዝሮች ጋር ሲበላ፣
የሚያደርጉትን አያውቁም ብሎ ሲማልድ ያ ሁሉ ወገኑን የወጉት ከዚህ ጋር ውሃ ሲፈስ ሲተፉበት ውሃ ጠማኝ ሲል መራራ ሲሰጡት የሚያደርጉትን አያውቁምና ይቅር በላቸው። ታላቅ ኃይል ሽባን ከፈወሰበት እውርን ካበራበት የሚበልጥ ኃይል የተገለጠው እዛ ላይ ነው። የህይወት ፍሬ፣ የመንፈስ ፍሬ፣ ትህትና፣ ትዕግስት፣ ፍቅር፣ ይቅርታ፣ እነዚህ ነገሮች ወንጌልን እነግራችኋለሁ። አንድ ምሳሌ አንድ ልጅ እኔ በጌታ በጣም ልጅ ሆኜ በእድሜም አንድ ምስክርነት ሰማኝ እና ዩኒቨርሲቲ ፌሎሺፕ የሰማሁት ምስክርነት ነውና ሁለት ወጣቶች ሩሜቶች ናቸው ዩኒቨርሲቲ የሚማሩ። አንደኛው ክርስቲያን ነው፣ አንደኛው ግን አይደለም። እና ሁለቱ ክርስቲያን ያኛው ክርስቲያን የዛኛው አንድ ሩሜት ናቸውና በኋላ ይሄኛው ልጅ በጣም ክርስቲያን ነው፣ በጣም ወጣት ነው፣ ግን በጣም ጌታን የሚያውቅ ልጅ ነው። በጣም በቃ ይኖረዋል፣ ህይወቱን ክርስትናውን ይኖረዋል። እና ይሄኛው ደግሞ በጣም ይጠጣል፣ ዓለማዊ ነው፣ በጣም ዓለማዊ ነው። እና ይሄ ልጅ አብሮት ሲኖር የሱን አልጋ ሲያነጥፍ የሱን አልጋ ያነጥፍለታል፣ የሱን ልብስ ሲያጥብ የሱን ልብስ ያጥብለታል፣ በታተን ይሰበስብለታል። በቃ በፍቅር ግን ምንም አይልም፣ ምንም አይናገርም። ክርስቶስ ምናምን ቆይ ይጸልያል፣ የራሱን መጽሐፍ ቅዱስ ያነ ምንም አይለውም፣ ግን በቃ ሁሉ ነገር ያደርግለታል። እና ጠጥቶ ሲመጣ በቃ እንትኑን ይጠርጋል ባልለው ጥሩ ነው። እና ይጠርጋል፣ እንትን ሲል ያጥባል። እና አንዳንድ ጊዜ እንዴ ልብሱ አንዳንድ ጊዜ ጥናት አለ አይደል? ዩኒቨርሲቲ ስትሆኑ ጥናት ይኖራል። ልብስ ማጠብ ምናምን ሳይችል በእጅ ነው የሚታጠበው። ምን ሆነሽ ነው ደግሞ አሁን ካልሲና ያላጠብሽው? የታለ የታጠበ ካልሲ የለም ይለዋል። እንደዛ ነው የሚለው አንቺ ብሎ ማለት ነው። ልጁ ምንም አይልም። እንዴ ጠገብሽ እኮ ልብስ አታጥቢም እንዴ ምናምን ይለዋል። ዝም ምንም አይልም ልጁ። ሲመቸው ያጥባል፣ ሲመቸው እንትን ያደርገዋል። በቃ እንደዛ ሆነና ያ ሲዝን አልቆ ጨርሶ ልጁም ወደ አገሩ ሄደ። ያው መጨረሻ ላይ ተለያዩ። እና ይሄኛውም እንደዚሁ እንዳለ ተለያዩ። እና ዩዝ ሴንተር 5 ኪሎ ላይ ያለው የወጣቶች ፕሮግራም ነበርና ይሄ ከብዙ ጊዜ በኋላ ይሄኛው ይሄ ዓለማዊው እዛ ሄደ። ጋበዙትና ሄደና ከዛን ሰውዬ በጣም ይሰብካል፣ ስለ ወንጌል በጣም ይሰብካል። በኋላ ሲሰብክ ሰማና በኋላ በቃ መጀመሪያ ጌታን እንድትቀበሉ ሲባል ያለቀሰ ወጣና ከዛ በኋላ በቃ ደስ አለው። ያ ሰባኪ ልጁ የታወቀ ነው እና ሰባኪ የሚሰብከው ደስ አለው። በቃ በስብከቱ የመጣ መስሎታል። ከዛ ሲመጣ አንድ ነገር ልናገር አለ። የዛሬ ባንተ ስብከት አይደለም ወደዚህ የመጣሁት፣ አንተ ስብከት አይደለም ህይወቴን የቀየረው። የዛሬ ስንት ዓመት አብሮኝ የሚኖር ልጅ በዛ ሁሉ አብሬው ስኖር የተሸከመኝ ይሄ ዛሬ የገለጥከውን ኢየሱስ፣ ይሄ ዛሬ የተናገርከውን ኢየሱስ፣ ይሄ ዛሬ የተናገርከውን ፍቅር በህይወቱ ያሳየኝ እሱ ነው። አሁን ዛሬ ኢየሱስን እንቀበለው ስለሱ ነው እናቀበለዋለሁ ብሎ ጌታ ኢየሱስን ተቀበለላችኋለሁ። እና ምን ልፈልጌ ነው? ከምንሰብከው በላይ ህይወታችን ድምጽ አለው፣ አናኗራችን ድምጽ አለው፣ ፍቅራችን ድምጽ አለው፣ ትግስታችን ድምጽ አለው፣ ትህትናችን ድምጽ አለው። የእግዚአብሔር ኃይል በዛም ይገለጣል እላችሁ ብዬ ነው። ከስብከታችን በላይ ከጸጋው በላይ በህይወታችን ወንጌል ይገለጣል። ወንጌል ያ ራሱ የወንጌል ኃይል የሚገለጥበት መንገድ ነው። እና እግዚአብሔር ይመስገን። ይሄን ስላችሁ እግዚአብሔር ታላቅ ስራ እየሰራ ነው አይደል? ደስ ይላል አይደል? አሁን ወንጌል እየወጣ ነው። ክብር ለሱ ይሁን። በጣም ደስ ይላል። እኛ በግሩፕ በዲሳይፕልሺፕ ወጥተናል። በጣም ድሮ ማይሆንልን አሁን ወጣን፣ በደንብ ሁላችን ወጣን በቅድም። ክብር ለእግዚአብሔር ይሁን፣ ስሙ ይባረክ። የረዳን እግዚአብሔር ይባረክ። ያለ መንፈስ ቅዱስ እርዳታ አልሆነም። ክብር ለሱ ይሁን። ወጣን፣ ስሙ ይባረክ። አልቻልንም። ብዙ ጊዜ ስንሰበሰብ ዲሳይፕልሺፕ ስብሰባ አልወጣንም ምናምን ስንል ወጣን። ጌታ ረዳን። ዘመን መጣ። እግዚአብሔር ረዳን። አልረዳንም ማለት አይደለም። መንፈስ ቅዱስ እኛ ውስጥ የለም ማለት አይደለም። ወንጌል አንመሰክርም እያልኩ እያሳነስኩት ግን አይደለም። እግዚአብሔር ስሙ ይባረክ። ቤተ ክርስቲያን ስላለችበት ስለአሁኑ ሁኔታ እግዚአብሔር ይባረክ።
ክብር ለሱ ይሁን። ግን የመጨረሻው አይደለም። በቃ እንንጠማው ይገባል። ይሄ አይደለም ጫፉ፣ ይሄ አይደለም መጨረሻው። ጸሎት ወገኖች፣ ጸሎት ያስፈልገናል። መንፈስ ቅዱስ ያስፈልገናል። የህይወት ለውጥ ያስፈልገናል። የባህሪ ለውጥ ያስፈልገናል። መንፈሳዊ ፍሬ ያስፈልገናል። በቃ ከቃላችን በላይ ህይወታችን ሊናገር ያስፈልጋል። እንታገሳለን ወይ? እኛኮ ምንም እንደ ሰው ልማድ እንመላለስ፣ እንደ ሰው ልማድ አንዋጋም ብቻ ሳይሆን ምንም እንኳን እንደ ሰው ልማድ እንመላለስ፣ እኛ እንደ ሰው ልማድ አናደርግም። ሲሰድቡን አንሳደብም፣ ሲታበዩብን አንታበይም፣ ሲያስቀይሙን በጣም ሲያሳንሱን አጸፋውን አንመልስም። በውስጣችንም በልባችንም ነው ማለት በአፋችን ብቻ በሁኔታ በልባችንም። ወንጌል ኃይሉ በጸጋ ብቻ አይደለም፣ በመንፈስ ፍሬም ይገለጣል፣ በትዕግስት ይገለጣል፣ በትህትና ይገለጣል፣ በይቅርታ ይገለጣል፣ በትዕግስት ይገለጣል፣ ይቅር በማለት ይገለጣል። የወንጌል ኃይል እዛ ላይ ነው። ክርስቶስ ኢየሱስ ከፈወሰበት ካበራበት በላይ ታላቅ የወንጌል ኃይል የተገለጠው በፍቅሩ ነው፣ በትዕግስቱ ነው፣ ዝም በማለቱ ነው፣ በመማለዱ ነው፣ በመቃተቱ ነው። ይሁንልን አይደል? በቃልም በህይወት ይህን ታላቅ ኃይል የምንገልጥበት ዘመን ይሁንልን። ጸሎት ይብዛልን፣ መንፈስ ቅዱስ ይምጣልን፣ ታሪካችንን ይለውጠው፣ ከተበታተንበት እግዚአብሔር ይሰብስበን። እነዚህ የደረቁ አጥንቶች በእውነት በህይወት ይኖራሉ ነው? አዎ ይኖራሉ። እንሰበሰባለን፣ ይሰበስበናል። እንሰብሰብ ፕሊዝ። ፓስተር ቅድም እንዳለው እባካችሁ እባካችሁ በእንትን የምትሰሙኝ እባካችሁ እንሰብሰብ፣ እባካችሁ እንምጣ፣ እባካችሁ እንጸልይ፣ እባካችሁ መንፈስ ቅዱስን እንጠማው፣ እባካችሁ። ወንጌልኛ ካልሰራ ነው ማን ይሰራል? ማን ይሰራዋል? ያ መንፈስ ቅዱስ ይምጣልን፣ እንጠማው፣ እንራበው፣ እንፈልገው። ወንጌላችን ያሸንፋል። ወንጌል ኃይል አለው። እንዲሰራ እንፍቀድለት። ጌታ ይርዳን። ተባረኩ። ጨርሻለሁ። ጌታ ይባረክ። እግዚአብሔር ይባረክ። ቆመን እንጸልያለን ሁላችንም። ጌታን እናመሰግናለን ስለዚህ ስለከበረ ጊዜ ስለሰማነው ቃል እግዚአብሔር እናመሰግናለን። እህታችን ሙሉዬን እግዚአብሔር ይባርካት በውስጧ ስለሸሸገው ስለዚህ የወንጌል ቅናት እግዚአብሔርን እናመሰግናለን። አይገርማችሁም? ከሰጠችው ኤግዛምፕል ተነስቼ በዛ ላይ እጸልያለሁኝ። ሮናልድ ቦንኬን አገራችን በነበረበት ጊዜ በአገልግሎቱ ጊዜ አብረን አገልግለናል። እዛ እሱ ባገለገለበት ጊዜ እኛም ተራ አገልጋዮች ሆነን ተልከናል እና ይሄን ሰውዬ ግን ወደዚህ ክብር ያመጣው እግዚአብሔር አስቀድሞ አሰበና በሉዊስ ነው። ሉዊስ አንድ ሰው እናስብ ማለት አንድ ሰው ሪቫይቫል ማምጣት ይችላል ነው። ስለዚህ እንደዛ እናስብ እና ቦንኬ ሲናገር እንደዚህ ነበረ። እቺን እንግሊዘኛውን እዛው ነው የሰማሁት። እዛ ቀጠና 2 ነበር የሰበከው። catch the fire preach the gospel። catch the fire በሉ እስቲ preach the gospel። በቃ ይደጋግሞ ይለዋል። ቪዥኑ ይሄ ነው። catch the fire preach the gospel። ይሄን ነው የሚለው። ስለዚህ በነገራችን ላይ መንፈስ ቅዱስ በልባችን ውስጥ ፈሷል። አሁንም ጸልየው ይሄ የገባን የእግዚአብሔር መንፈስ ወደ ስራ እንዲያሰማራን። አሜን። መጽሐፍ ቅዱስም እኮ ስናነብ ይሄን ነው። በመንፈስ መሞላት ማለት ምን ማለት ነው? አንዳንድ ጊዜ በጣም ይሄ ነገር ቬግ ነው አይደል? በመንፈስ መሞላት ይባል። ለምሳሌ ሄድሰን ቴለር የሚባሉት ከዚህ ተነስተው ቻይና ሄዱ። አልተረፍረገረጉም፣ ምን አላሉም።
ግን መንፈስ ቅዱስ ይዟቸው ሄደ። አንዳንዱ ደግሞ ኃይል ይሞላና በአካሉ ላይም መንፈስ ቅዱስ ሲፈስ ታያላችሁ። ስለዚህ እኛ አይደለንም የምንመርጠው ልላችሁ ነው የመንፈስ ቅዱስ ኃይል በእኛ እንዲሰራ። እነ ዴቪድ ሊቪንግስተን እኮ የት ነው የሄዱት? መንፈስ ቅዱስ ይዟቸው ሄደው እንደዚህ የሆነ ኃይል ምናምን ሆኖባቸው አይደለም። እኔ እንዲህ እላለሁ፣ መንፈስ ቅዱስ ሙላት ለእግዚአብሔር ሐሳብ መገዛት። አሜን። ይሄ የእግዚአብሔር ሐሳብ ይግዛን፣ አእምሯችንን ይግዛ። አያ የእግዚአብሔር መንፈስ አእምሯችንን ሲቆጣጠር የበላይ ሲሆን እሱ ነው መንፈስ መሞላት ማለት። በቃ አሁን ባለፈው በማለዳ ስንማር ነበረ በሁለት ሐሳብ ማነከስ። እስራኤል በሁለት ሐሳብ ያነክስ ነበር፣ ቤልና እግዚአብሔር። ይሄ በእግዚአብሔር ቁጥጥር ስር አለመሆንን ነው የሚያሳየው። ስለዚህ አሁን ጸሎታችን በእግዚአብሔር ሐሳብ አንድ ቦታ ማሸብሸብ። በነገራችን ላይ ማነከስ የሚለው ሐሳብ ዳንስ የሚለውን ቃል ነው ያዘው እና ለሁለት ለቤልና ለእንትን መደነስ ሳይሆን ለእግዚአብሔር ማሸብሸብ፣ ለእግዚአብሔር ብቻ መንፈሱ ይሙላል። በቃ እነኛ እኮ አመኑ፣ ይኸውላችሁ አመኑ። አሁን ለምሳሌ የዳነውን አይነ ስውር ተመልከቱት። የዳነው አይነ ስውር በቃ መጡና እንደ ኢየሱስ ክርስቶስ ኃጢአተኛ ነውን? አንተ ማን የፈወሰ አሉት። እኔ ስለሱ አላቅም አላቸው። እኔ የማውቀው አንድ ነገር ምስክርነት ጀመረ። እኔ እውር እንደነበርኩ አሁን እንደማይ ነው። አይ ጌታ የነካው ሰው እባክህ መስክር ምናምን በርታ አይባልም። በቃ ተነክቷል። ያቺ ሴት አይታችኋታል። በቃ ጉዴን የነገረኝ ኑና ዩ ብናሩጫ ተነክታቸዋል ወይ ነው ነገሩ። ስለዚህ የእግዚአብሔር መንፈስ ሕይወታችንና አእምሯችንን ይቆጣጠር። እንጸልይ። ሃሌሉያ። አመሰግንሃለሁ እግዚአብሔር አባት ሆይ ስለሰማነው ቃል ስምህ ይባረክ። በእህታችን ውስጥ ሆነ እግዚአብሔር አድረህ የወንጌልን ምስጢር በዚህ ምሽት በእኛ ላይ አፈሰስክ። ስምህ የተባረከ ይሆን። ይሄ እውነት እግዚአብሔር አባት ሆይ በእውነት በመጽሐፍ ቅዱስ ጥናት ጊዜ በእኛ ሕይወት ውስጥ ተገልጧል። በመጽሐፍ ቅዱስ ጥናት ውስጥ አእምሯችን አውቆታል። ብዙ ተወያይተናል። አሁን ግን አንድ ነገር እንለምንሃለን። ልክ እግዚአብሔር አባት ሆይ ልክ ቦንኬ እንዳለው catch the fire preach the gospel እንዳለው ዛሬ በጌታ በኢየሱስ ክርስቶስ ስም የመንፈስ ቅዱስ ኃይል አእምሯችንን ይቆጣጠር። አእምሯችን ላንተ እንዳይገዛ በሁለት ሐሳብ እያነከስን ላንተ እንዳንታዘዝ የሚያደርገን የትኛውም አደራረግ ዛሬ ተስማምተን ጸለይ። ከኛ ማዕከል ይፍረስ፣ ከኛ ማዕከል ይጠረግ። እግዚአብሔር አባቶቻችን ወስነው ባንተ ሐሳብ ለመገዛት ሕይወታቸውን እንደሰጡ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ዛሬ ያንተ ኃይል በእኛ ላይ እንዲሰራ በኢየሱስ ስም እንጸልያለን። ጸጋ በሕይወታችን እንዲያልፍና እንዲለውጠን አመለካከታችንን፣ አስተሳሰባችን እንዲለውጥ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ሆይ ዛሬ እንደሰማነው ደግሞ እንደ ቃልህ እውነት እጸልያለሁ። በቃል ብቻ ሳይሆን በሕይወት ብርቱ እንድታረገን በኢየሱስ ስም እጸልያለሁ። ለነገሩ እግዚአብሔር ሆይ መንፈስ ቅዱስን የምንሰማ የምናደምጥ እሱ እንዲገዛን እሱ እንዲመራን ከፈቀድን እግዚአብሔር ሆይ እንዴት ተናጋሪዎች ብቻ ሆነን ሕይወታችን አይለወጥም? እሱ እኮ የመጣው ሕይወታችንን ሊለውጥ ነውና መንፈስ ቅዱስን የምናስተናግድበት እሺ የምንልበት ጸጋ ይሰጠን። እርሱን እንድንሰማ እርሱ የሚለውን እንድናረግ የመንፈስ ፍሬ በሕይወታችን እንድታመጣ በኢየሱስ ክርስቶስ ስም ጸለይን። እንድናሰላስለው ዛሬ የሰማነውን እንድናሰላስል የእስራኤል አምላክ እግዚአብሔር በቤተክርስቲያናችን ይሄንን ሚስጥር ጀምረሃል። ወንጌል እንዲነገር ፈልገሃል። እኛን ስትቀሰቅስ ውጭ የሚድኑ ሰዎች አሉ ማለት ነው። ስለዚህ እግዚአብሔር አባት ሆይ እናመሰግንሃለን። ለዚህ ስለቀሰቀስከን ስላነሳሳህን እናመሰግንሃለን። እኔ ጸልያለሁ እግዚአብሔር አባት ሆይ አንተ ጴጥሮስን እና ቆርኔሌዎስን እንዳገናኘ ነገ ስንወጣ ታምራት ይሆን። እግዚአብሔር አባት ሆይ እንደነቅ፣ በመንፈስ ቅዱስ አሰራር እንደነቅ። አቤቱ ደቀ መዛሙርት ታምነው
አቤት ብዙ እውቀት ሳይኖራቸው ላንተ ሊመሰክሩ የተነኩበትን መነካት ብቻ አምነው ሲወጡ ታምራት እንደሆነ የእስራኤል አምላክ እግዚአብሔር ጸለይን። ዛሬ ተስማምተን እንደ ቤተክርስቲያን ጸለይን። በጌታ በኢየሱስ ክርስቶስ ስም ነገ ስንወጣ የእግዚአብሔር ኃይል ይገለጥ፣ የወንጌል ኃይል ይገለጥ። የሚድኑ ሰዎች በኢየሱስ ክርስቶስ ስም ወደ ህይወታችን ወደ አቅጣጫችን እንዲመጡ እንድታደርግ እንጸልያለን። እግዚአብሔር ኢትዮጵያዊ ጃንደረባን አቤቱ ከኢየሩሳሌም ሲወርድ አቤቱ ፊልጶስ የነበረበትን ቦታ አንተ ታውቃለህ። መንፈስ ቅዱስ እኛ ያለንበትን ቦታ አንተ ታውቃለህ። ሊድኑ ያሉ ሰዎች ወዴት ከየት ወዴት እንደሚሄዱ ታውቃለህ። በጌታ በኢየሱስ ክርስቶስ ስም አገናኘን። በኢየሱስ ክርስቶስ ስም አገናኘን። በመላ እግዚአብሔር ሆይ በጅምላ እንዳንወጣ መቃኘት ትችላለህ። ጌታ አንተ ደቀ መዛሙርቶችን እንኳን በሚያስደንቅ አሰራርና አደራረግ መርተሃል። የፋሲካን እንኳን እንዲያከብሩልህ ከየት ቦታ የት መዘጋጀት እንዳለበት ነግረሃቸዋል። አሁንም እኛ እግዚአብሔር ሆይ ያንተን ምሪት ነው የምንጠይቀው። በራሳችን ብልሃትና ስልትማ ብንወጣ ውጤታሞች እንደማንሆን እናውቃለን። በኢየሱስ ክርስቶስ ስም ነገ ምራን። አንተ ትክክለኛውን መንገድ አሳየን። ትክክለኛ ሰዎች ጋር ውሰደን። በአንደበታችን ላይ እግዚአብሔር ሆይ የመለኮት ኃይልና ቃል እንዲቀመጥ በኢየሱስ ስም እንጸልያለን። ቃል ስንናገር የሰውን ልብ የሚያቀልጥ የመንፈስ ቅዱስ አሰራር በእኛ ህይወት ውስጥ ይምጣ። የጨለማ ስራ ይፍረስ። ኃይለኛውን ሳያስር ማን ኃይለኛውን ቤት ይበዘብዛል ተብሎ ጽፏል። እንደ አንድ ቤተክርስቲያን እንደ አንድ አካል ጸለይን። እጆቻችሁን አንሱ እስቲ በቀኝ በኩል ሃሌሉያ። ቀኝ የምናነሳው የኃይል ምልክት ስለሆነ ነው። ቀኝ ደግሞ በአንድ ላይ ህብረት እንዳለን እንድናሳይ በኢየሱስ ክርስቶስ ስም የጨለማ ስራ ይፍረስ። አሁን በዚህ ጊዜና 1 2 3 ደቂቃ ለእናንተም በፈቅድላችኋለሁ እንደ አካል እንድንጸልይ። ኃይለኛው ይፍረስ። አንደበታችሁን አውጡና ጸልዩ። በእውነት እንድንመሰክር ከፈለጋችሁ የስ ከይሉን ታውጡና እስቲ በናዝሬቱ እንደ ልጅ እንደተወለደ ልጅ በጌታ በኢየሱስ ክርስቶስ ስም የዲያብሎስን ስራ ሊያፈርስ እግዚአብሔር ልጅ ተገለጠ። የስ መናገር ጀምሩ በጌታ በኢየሱስ ክርስቶስ ስም። የስ ውስጣችሁ የተለየ ኮንቪክሽን ራሱ እግዚአብሔር ያመጣል። ተቃውሞ በጌታ በኢየሱስ ክርስቶስ። ዲያብሎስን ስራው ይፍረስ፣ ስትራቴጂው ይፍረስ፣ እቅዱ ይፍረስ። ሰዎችን አእምሮ የያዘ እግሮች የያዘ ልብ የያዘ ዛሬ እንደ በምስክርነት እንደሰማ ነው። ይህን ትልቅ ሰው እንኳን አጋንንት ይዞት ነበር። የስ በጌታ በኢየሱስ ክርስቶስ ስም ገስጹት። በጌታ በኢየሱስ ክርስቶስ ስም የስ አንደበታችሁን አውጡ። በናዝሬቱ በኢየሱስ ክርስቶስ ስም የጨለማ ስራ ይፍረስ፣ ከከተማው ላይ ይፍረስ። አቤቱ ወደ እግዚአብሔር ሐሳብ እንዳይመጡ ሴቶች ጸልዩ፣ ወንዶች ጸልዩ። ሃራዲያ ሶና ካላ ዶና ኮያባስ የስ 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 ጸልዩ ጸልዩ የስ ጸልዩ። አንደበቶቻችሁን ክፈቱ በጌታ በኢየሱስ ክርስቶስ ስም። ተዋጉ በጌታ በኢየሱስ ክርስቶስ ስም። ተዋጉ በናዝሬቱ በኢየሱስ ክርስቶስ ስም። በኢየሱስ ክርስቶስ ስም ተዋጉ። በጌታ በኢየሱስ ክርስቶስ ስም ተዋጉ። ሃሌሉያ ማለዲ ካንስታና ኩላዶሼ ካታ ሄስታላ ዱና ሃዱጋ ያኮፖራስ የስ ሃሌሉያ ሃሌሉያ። እጸልያለሁ እኔ በጌታ በኢየሱስ ክርስቶስ ስም ለወገኖች እጸልያለሁ። በጓዳ ላሉ ክርስቲያኖች እጸልያለሁ። ኃይል እንዲጨመር እጸልያለሁ። በጌታ የጸሎት መንፈስ ኃይል እንዲጨመርልን ጸልያለሁ። ጓዳችንን የበላ እግዚአብሔር አባት ጊዜያችንን የበላ ሁሉ አቧራ በኢየሱስ ክርስቶስ ስም እንዲተን ጸልያለሁ፣ እንዲወገድ ጸልያለሁ። መንፈስ ቅዱስ የጸሎት መንፈስ በባሪያዎች ላይ በሴቶች ልጆች በወንዶች ልጆች ላይ አይተነው የማናቀው በሕፃናቶች በወጣቶች እግዚአብሔር ሆይ የተለየ መንፈስ ቅዱስ ኃይል ያለበት የጸሎት መንፈስ በላያችን ላይ ይፍሰስ። ሃሌሉያ ሃሌሉያ። ብዙዎችን ያሰረ በዚህ ዘመን የሚሰራ
በዘመናዊ አደራረግ የሰለጠነ ክፉ በኢየሱስ ክርስቶስ ስም ይውደቅ። በኢየሱስ ነገ እግዚአብሔር ሆይ ክብርህን እንድናይ በኢየሱስ ስም እንጸልያለን። አቤቱ እግዚአብሔር ሆይ ዝም ብለን እግዚአብሔር ሆይ እንደ ሃይማኖተኞች መውጣት አንፈልግም። መንፈስ ይለፍና የጨለማን ሥራ ሲሰብር እንድናይ እንፈልጋለን። የአጋንን ሥራ ሲፈርስና ማየት እንፈልጋለን። ሰዎች ሲድኑ ማየት እንፈልጋለን። በሽተኞች ሲፈወሱ ማየት እንፈልጋለን። ኦ መንፈስ ቅዱስ ሥራ በእኛ እንደሚሠራው ኃይል መጠን ተብሎ እንደጻፈ በጌታ በኢየሱስ ክርስቶስም በኢሲኤፍ አማኞች ላይ ሁሉ በዚህ ጊዜ በመጨረሻው ዘመን በሥጋ ለባሽ ላይ ሁሉ ከመንፈስ ያፈሳለሁ ያልከውን እንድናይ በኢየሱስ ስም ጸልያለሁ። መንፈስ ቅዱስ ሙላን። መንፈስ ቅዱስ ሥራህን ሥራ። መንፈስ ቅዱስ ከይሉኝታ አውጣን። መንፈስ ቅዱስ ለአንተ ክብር ልዩ ከረጅ ስጠን። ለየት ያለ ኃይል ስጠን። ለየት ያለ መያያዝ ስጠን። ለየት ያለ አንድነት ስጠን። ልዩነት በኢየሱስ ስም ይፍረስ። ኃይላችንን የሚበዘብዝ ከውጭ የሚመጣ መንፈሳዊ የሚመስል የሚሸረሽር እኔ እግዚአብሔር ሐሳብ ያልሆነ በኢየሱስ ስም ይፍረስ። እግዚአብሔር አባት ሆይ አያይዘን፣ በውስጥ አያይዘን፣ በውጭ አያይዘን ለአንድ ዓላማ መሮጥ የምንችልበት የተለየ የመለኮት ኃይል ይለቀቅ። ስለሰማህን ተመስገን። ክብር ከዘላለም እስከ ዘላለም ላንተ ይሆን። ሃሌሉያ። የእግዚአብሔር ሕዝብ እኮ እንደዚህ እንዲያጨበጭብ አይደለም እንዲያመሰግን። አሁን እንዲያመሰግን ይኸውላችሁ፣ አማኞች ይጸልያሉ፣ ያመሰግናሉ። ሳይሆን እኮ ነው የሚያመሰግኑት። ሳይሆን አሁን ነገ ስለሚሆነው ነገር እግዚአብሔር እንባርከዋለን። ጌታ ሆይ በፊት ቀርበናል፣ በንጽህና ቀርበናል፣ እንደማንችል አውቀን ቀርበናል። ደግሞ ስለምትሰራው ስራ እናመሰግንሃለን እንለዋለን። ክብር ሁሉ ለእግዚአብሔር ይሁን። እስቲ አመስግኑ። በምስጋና ተሞሉ። እስቲ በምስጋና praise him. አንድ እስቲ አንደበት አውጡ። ሃሌሉያ ሃሌሉያ። ጌታ ሆይ ተመስገን በሉ እስቲ። በቤቱ በምስጋና ተሞሉ እስቲ። አመሰግንሃለሁ በሉ። በጸሎት ቤቱ እስቲ ባርኩት ጌታን። እባርክሃለሁ በሉት። አመሰግንሃለሁ፣ ከፍ ከፍ አደርግሃለሁ። ልትወደስ ይገባሃል። አንተን የሚመስል የለም። ወገኖቼ ሙሉ ምስጋና ስናቀርብ እኛ እናውቀዋለን። በደንብ ነው የምናውቀው። በይሉኝታ ደግሞ ምስጋና ስናቀርብ እናውቀዋለን። ከዛ ውጡና በተለየ ሙሉ ምስጋና ይቅረብለት። ሙሉ ምስጋና። ሃሌሉያ ሃሌሉያ። we give you praise and honor. ሃሌሉያ። ይገባሃል። ምስጋና ይገባሃል። አምልኮ ይገባሃል። ስግደት ይገባሃል። የጌቶች ጌታ ነህ። የነገስታት ንጉሥ ነህ። ማንም ሊቀርበው በማይችል ብርሃን ያለ የሚወዳደርህ የሌለ ታላቅ ጌታ ነህ። እንኳን ያንተ መልእክተኞች ሆን። ሃሌሉያ። የሚጠፋ የሚፈርስ መንግስት ስለሌለ ስምህ ይባረክ። የማይናወጥ መንግስት መልእክተኞች አምባሳደሮች ስለሆን እናመሰግንሃለን። ክብር ላንተ ይሆን። አይገባንም ነበር ጌታ። ከየት መተን ነው አምባሳደር ልንባል ምንችለው? ከየት መተን? ጳውሎስ እንዳለ አሕዛቦችን ከበረሃ የመጣን ጭራሮ ግሪፍትድ የሆን ጭራሮች ነበር። ስለ ምህረት ተመስገን። ስንት ጊዜ እንዳልነው ስንት ጊዜ አንተ ከልለህ ተናጋሪዎች አረከን፣ መስካሪዎች አረግን። ነገ ኃይልህ ስለሚገለጥ ተመስገን። የእግዚአብሔር ኃይል በእኛ ላይ እየሆነም ስላለ ተመስገን። ጌታዊ ሰዎች እኮ እየዳኑ ነው። ይሄ እኛ አይደለን ያዳን ነው። ኃይል በዚህ እንዳለ በዚህ እናውቃለን። መዳን የማይገባቸውን ሰው መካከላችን
የሚፈሩ የሚመስሉትን እያዳንክ ነው። ኃይልህ በመካከላችን አለ። የምናይበትን ጸጋ ስጠን እግዚአብሔር አባቱ። ደግሞ መራመድ እንድንችል ኃይል ስጠን። አባቶቻችን ልክ አምነው ሲያረጉ ኃይልህን ያዩና ይዘላሉ። ኃይል መጀመሪያ እንዳላቸው አውቀው አይደለም የሚያረጉት፣ አንተን ታምነው ነው የሚያረጉት። አንተን ታምነው ሲያረጉ ኃይል ያያሉ። በኢየሱስ ክርስቶስ ስም በዚህ እምነት ሙላን። ስለሰማህን ተመስገን። ክብር ከዘላለም እስከ ዘላለም ላንተ ይሁን፣ አሜን። ቡራኬ እንቀበላለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ የእግዚአብሔር ጸጋ ይገለጥባችሁ። ለወንጌል የምትቃጠሉ፣ ወንጌልን የምትናገሩ፣ ደግሞ ወንጌልንም የምትኖሩበት ትሆኑ ዘንድ የእግዚአብሔር ጸጋ በሕይወታችሁ ይገለጥ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም